ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣነ ፊደላትን እያንዳንዳቸውን ከቅርጻቸው እስከ ድምጻቸው እንዴት እንለያለን ላላችሁ ደንበኞቻችን እጥር ምጥን ባለች በትንሽ ቪዲዮ እንዴት አድርጋችሁ መያዝ እንደምትችሉ ይሆናል የምናሳያችሁ። ከዛ በፊት በኦንላይን መማርና መከታተል የምትፈልጉ እንዲሁም ህፃናትን በየትኛውም ሀገር በየትኛውም የዓለም ክፍል ሆናችሁ ማስተማር አማርኛም ሆነ ሌሎችን የትምህርት አይነቶችን ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ ተጠቀሙበት ሶሻል ሚዲያ ሀይበሉን በአጭር ጊዜ አቀላጥፎ ማንበብ፣ መጻፍ፣ መናገርን ህፃናትን ጀምሮ እንዲሁም እስከ ማንኛውም ድረስ እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ እያንዳንዳቸውን እናያለን። የመጀመሪያው ስራችን የሚሆነው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ልክ እንደዚህ አድርገን ከግራ ወደ ቀኝ ማንበብ መቻላችን ቼክ ማድረግ አለብን። እንደዚህ አድርገን ከቻልን በኋላ ደግሞ በቀላሉ እንድናነባቸው ከግራ ጀምረን ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስኪ ደግሞ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ እቺ ደግሞ ማናት? ለ ናት። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደዛ አድርገን ከያዝን በኋላ ደግሞ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ እደግመዋለሁ። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እሺ እቺ ደግሞ ማናት? ሃ። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስኪ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እያንዳንዳቸውን እንዲያደርግ ከያዝነ በድምፅም በቅርጽም ብናያቸው አይጠፉንም ማለት ነው። ይኸው ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እቺ ደግሞ ማናት? መ ነች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንዲያርገን ከያዝነ ማንበብ መጻፍ ከተለማመድን በኋላ ደግሞ እያንዳንዳቸውን ቅርጻቸውን ለማወቅ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እደግመዋለሁ። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እሺ እቺ ደግሞ ማናት? ሰ ነች። ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እሺ ሰ ሱ ሲ ሳ
ሴ ስ ሶ። አሁን ደግሞ የምናየው ከግራ ወደ ቀኝ ሶ፣ ከቀኝ ወደ ግራ ሶ ስ ሴ ሳ ሲ ሱ ሰ። እሺ አሁን ደግሞ ስተቀጽላቸው ድረስ ከላይ ወደ ታች እናያለን ማለት ነው። የመጀመሪያ ፊደሎችን ስናይ ምንም አይነት ቅጽል የላቸውም። ይኸው የመጀመሪያ ቅርጻቸው ነው። ሀ ለ ሀ መ ሰ። ሀ ለ ሀ መ ሰ። እሺ ሁለተኛ ፊደሎችን ስናይ ደግሞ ምን አላቸው? ቅጽላቸው የሁሎችም ከጎን ከጎን አላቸው ማለት ነው። ከመጀመሪያው የተለየ ምን አላቸው? የመጀመሪያ ፊደሉን አስታውሰን ስንጽፍ ኋላ ሁለተኛውን ስናይ ደግሞ ምንድነው? ከጎን ከጎን ኡ የሚል ድምጽ ያለው ማለት ነው። ሁ ሉ ሁ ሙ ሱ። ሁ ሉ ሁ ሙ ሱ። እሺ ሶስተኛ ፊደሎችን ስናይ ደግሞ እግራቸው ላይ ሸፈፍ ሸፈፍ ያሉ ናቸው ማለት ነው። ከመጀመሪያው የሚለዩት ወይም ደግሞ ከሁለተኛው ለየት የሚሉበት ምንድነው? እግራቸው ላይ የመጀመሪያ ቅጽል የለውም። ሁለተኛ ከጎን፣ ሶስተኛ እግሯ ላይ ሸፈፍ ያለ። ይኸው ኢ የሚል ድምጽ አላቸው። ድምጻቸው ደግሞ የሁለተኛው ኡ የሚል ነው። የሶስተኛው ኢ የሚል ድምጽ። ሂ ሊ ሂ ሚ ሲ። ሂ ሊ ሂ ሚ ሲ። እሺ አራተኛ ፊደሎች ደግሞ አ የሚል ድምጽ አላቸው። አብዛኞቹ በግራ በኩል ያለው እግራቸው አጠር አጠር ያለ ነው ማለት ነው። ሀ ላ ሀ ማ ሳ። ሀ ላ ሀ ማ ሳ። የአራተኛ ፊደሎች አንዳንድ እግራቸው በግራ በኩል ምን ያለ አጠር አጠር ያለ ናቸው። እነዚህ ደግሞ አምስተኛ ፊደሎች። አምስተኛ ፊደሎችን ስናይ የአራተኛ አ ሚል ሲኖራቸው የአምስተኛ ደግሞ ኤ ሚል አላቸው። እግራቸው ላይ ቀለበት። እስኪ አንበስ ናቸው። ሄ ሌ ሄ ሜ ሴ። ሄ ሌ ሄ ሜ ሴ። ቅጽላቸው ስናያቸው እግራቸው ላይ በቀኝ በኩል ምን አላቸው? በቀኝ እግራቸው ላይ ቀለበት አላቸው። ስንተኛ ፊደሎች? አምስተኛ ፊደሎች። ስድስተኛ ፊደል ሚል ድምጽ አላቸው። የተለያየ ቅርጽ ነው ያላቸው። እናንተም በሚገባችሁ መንገድ መያዝ ትችላላችሁ ማለት ነው። አብዛኞቻቸው ከላይ ሸፈፍ ያሉ ናቸው። ድምጽ ደግሞ ሚል ድምጽ አላቸው። ህ ል ህ ም ስ። ይኸው ህ ል ህ ም ስ። እሺ ሰባተኛ ፊደሎች ደግሞ የአማርኛ ፊደል አጠቃላይ ከአንድ ቤተሰብ 7 ፊደሎች አሉት። ከነሱ መካከል ሰባተኛ ፊደል በቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው አጠር ይላል ማለት ነው። ስናነባቸው ደግሞ ኦ ሚል ድምጽ ነው ያላቸው ሁሎችም ሰባተኛ ፊደል ከሆኑ ማለት ነው። ሆ ሎ ሆ ሞ ሶ። ሆ ሎ ሆ ሞ ሶ። ልክ እንደዚህ ያደረግነ ለምሳሌ ብናገኛት ብናያት ኦ ሆ ብለን እናነባታለን። ለምን? በቀኝ በኩል ሁለት እግሩ አጠር ያለ ስለሆነ በቀኝ በኩል እግራቸው የሚያጥር ሰባተኛ ፊደሎች ወይም ደግሞ ከላይ ቀለበት የሚኖራቸው ማለት ነው። በግራ በኩል የሚያጥር የአራተኛ ፊደሎች ናቸው ማለት ነው። ስለዚህ ቅጽላቸውን በቅጽላቸው ለመጻፍ ስንፈልግ ሳናይ የመጀመሪያ ፊደል ሀ የለውም። ሁለተኛ ፊደሎች ከጎን ከጎን፣ ሶስተኛ እግራቸው ላይ፣ አራተኛ እግራቸው አጠር ያለ፣ 5 በቀኝ በኩል እግራቸው ላይ ቀለበት፣ 6 የተለያዩ ናቸው። ቀለበት ያላቸው አሉ፣ ነገር ግን አብዛኞቻቸው ወደ ግራ በኩል ሸፈፍ ያለ ነገር አላቸው ማለት ነው። ስድስተኛ ሰባተኛ ፊደሎች ደግሞ በቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው ምን ይሆናል? ያጥራል ማለት ነው። እግራቸው ያጥራል። እሺ ከዚህ በተረፈ ደግሞ ይሄን ተከታትላችሁ በአጭር ጊዜ ለመረዳት ወይም ደግሞ ለማንበብ ለመጻፍ ስትፈልጉ ወይም ለመማር ለፈለጋችሁ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ አይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እናሳያችኋለን ማለት ነው። እሺ ወደዚህኛው ስንገባ ደግሞ እቺ ማነች? ረ ነች። ረ ሩ ሪ ራ ሬ ር ሮ። እሺ ከግራ ተነስተን ከቀኝ ተነስተን ደግሞ ወደ ግራ ስናነበው ሮ ር ሬ ራ ሪ ሩ ረ። እስኪ ደግማለሁ። ሮ ር
ሬ ራ ሪ ሩ ረ። እሺ ወደ ቀኝ ደግሞ ረ ሩ ሬ ራ ሬ ር ሮ። እንዲያርጋችሁ ታነቡት በአጭር ጊዜ የመያዝ ቻንሱ ኃይለኛ ነው ወይ ደግሞ ከፍተኛ ነው ማለት ነው። እሺ ደግሞ ማናት? ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እሺ ሶ ስ ሴ ሳ ሲ ሱ ሰ። እስቲ ደግሞ ያነባዋለሁ። ሶ ስ ሴ ሳ ሲ ሱ ሰ ሰ ሱ ሲ ሳ ሴ ስ ሶ። እሺ እች ማናት? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ ሹ ሸ። ሾ ሽ ሼ ሻ ሺ ሹ ሸ ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺ ደግሞ ማናት? ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ። ደግሞአለሁ። ቆ ቅ ቄ ቃ ቂ ቁ ቀ። እቺ ደግሞ ማናት? በ ነች። በ ቡ ቢ ባ ቤ ብ ቦ። እሺ እስኪ ደግሞአለሁ። በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። ልክ እንደዚህ እያደረጋችሁ እየጻፋችሁ እያነበባችሁ ከቀኝ ወደ ግራ ከቀኝ ወደ ግራ ከግራ ወደ ቀኝ እያደረጋችሁ መያዝ ትችላላችሁ ማለት ነው። እስኪ ወደታች ወደታች ደግሞ አንዴም ብናያቸው ረ ሰ ሸ ቀ በ ሰ ረ ሰ ሸ ቀ በ ሩ ሱ ሹ ቁ ቡ ሩ ሱ ሹ ቁ ቡ ሪ ሲ ሺ ቂ ቢ ሪ ሲ ሺ ቂ ቢ ራ ሳ ሻ ቃ ባ ራ ሳ ሻ ቃ ባ ሬ ሴ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ ር ስ ሽ ቅ ብ ር ስ ሽ ቅ ብ ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ። እሺ እንደዚህ እያደረግን ማንበብ እንችላለን። እያንዳንዳቸውን ቅጽላቸው እነዚህን በተመለከተ ስናይ እንደ መጀመሪያ ሁለተኛ የመጀመሪያ የላቸውም። ሁለተኛ ከጎን ሶስተኛ እግራቸው ላይ አራተኛ እግራቸው አጠራጠር ያለ አምስተኛ በቀኝ እግራቸው ቀለበት ስድስተኞች የተለያየ ቅርጽ ነው ያላቸው። እናንተ በሚገባችሁ መንገድ ሰይማችሁ መያዝ። ሰባተኛ ፊደሎች ደግሞ ከላይ ቀለበት ወይም ደግሞ እግራቸው ማጠር ልክ ከቅድሙ ጋር ተመሳሳይ ናቸው ማለት ነው። ስለዚህ እንደዚህ እያደረጋችሁ
በአጭር ጊዜ እያነበባችሁ መለማመድ ትችላላችሁ። ከዛ ውጭ ደግሞ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ምንም አይነት ጊዜና ሰዓት የእናንተን የስራ ሰዓትን አይገፋ መልኩ ትምህርታችሁን አቀላጥፋችሁ ማንበብ መጻፍ ትችላላችሁ፣ መማር ትችላላችሁ ማለት ነው። ታች ቪዲዮ ስራ አስቀመጥነው ስልክ ሃሎ በሉን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ መልካም